እና ጤናን እንደ ሁል ጊዜውም እመኝላችኋለሁ። ውድ የስፖርት አፍቃሪያን ስፖርታዊ መረጃዎችን በተለመደው በሰዓታችን ይዘን መጥተናል። ውድ ቤተሰቦች እናንተም እኛን እንዳስለመዳችሁን ቪዲዮን በላይክ ጀምሩት። ዛሬ ከዚህ ቪዲዮ በርካታ ላይኮችን እንጠብቃለን። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብጽፉልኝ ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው እማመሰግናችሁ ይሆናል። ቀጥታ ወደ ስፖርታዊ መረጃዎች ስንሻገር በአጫጭር የስፖርት መረጃዎች እንጀምራለን። አሰልጣኝ ብሆንም ከሁሉም በላይ የሱ አባት ነኝ ብሏል ሩበን ቫን ፐርሲ። የሆላንዱ ክለብ ፌኖርድ ዋና አሰልጣኝ የሆነው ሩበን ቫን ፐርሲ ልጁ ቫኩዌል ቫን ፐርሲ ትናንት ምሽት ከባድ የጉልበት ጉዳት አጋጥሞት ነበር። አሰልጣኝ ሩበን ቫን ፐርሲ ተጫዋቹ ሲወጣ የሕክምና ባለሙያዎች እንዲያስቀምጡት አድርጎ አቅፎ ስለ ሁኔታው ሲጠይቀው ታይቷል። ከጨዋታው በኋላ አስተያየቱን የሰጠው ሩበን ቫን ፐርሲ አዎ አሰልጣኝ ነኝ፣ ነገር ግን ከሁሉም በላይ የሱ አባት ነኝ ብሏል። ላክሎም እንደዚህ አይነት ጉዳት ሲገጥም ለየትኛውም ተጫዋች ቢሆን ስለሱ ትጨነቃለህ ብሏል። ጉዳቱ ከባድ እንደማይሆን ተስፋ አደርጋለሁ፣ ነገር ግን ምልክቱ ሲታይ ጥሩ አይመስልም፣ በጣም ያማል ሲል ሩበን ቫን ፐርሲ ተደምጧል። ቤተሰቦች ምስሉ ላይ እንደምትመለከቱት ሩበን ቫን ፐርሲ ጉዳት ያስተናገደው ልጁን ሲያናገር ምስሉን አያይዞ ይህን መረጃ ስካይ ስፖርት ዘግቦታል። በሌላ መረጃ ቤንዚማ በቀጣይ ጨዋታ መሳተፍ አይፈልግም ተብሏል። ፈረንሳዩ ተጫዋች ካሪም ቤንዚማ አሊታድ ከአልፋታ ጋር በሚያደርገው ጨዋታ ለመሳተፍ ፈቃደኛ ለመሆኑ ተገልጿል። ካሪም ቤንዚማ ጨዋታውን ማድረግ የማይፈልገው ክለቡ ባቀረበለት አዲስ የውል ማራዘሚያ ጥያቄ በመበሳጨቱ ምክንያት መሆኑም ተነግሯል። የተጫዋቹ ተወካዮች ክለቡ ያቀረበውን ውል አክብሮት የጎደለው ነው በማለትም መግለጻቸው ተዘግበዋል። ክለቡ ቤንዚማ በነፃ እንዲጫወትና በምላሹ የምስልና ንግድ መብቱን እንዲወስድ ጥያቄ እንዳቀረበ ይህን መረጃ ሌኪፕ ዘግቦታል። በተጨማሪም ቤንዚማ ክለቡ በቀጣይ ከአልናስር ጋር በሚያደርገው ጨዋታም ላይሳተፍ እንደሚችል ታውቋል ሲል ይህንን መረጃ ሌኪፕ ዘግቦታል። ማርካ ስፖርት ደግሞ እንዲህ ብሏል። ፈረንሳዊ አጥቂ ካሪም ቤንዚማ በአሊታድ አስተዳደር ከፍተኛ ብስጭት ውስጥ ገብቷል ብሏል። ማርካ ስፖርት ክለቡ ካሪም ቤንዚማ የመሰል መብቱን ተጠቅመው ነገር ግን ገንዘብ ሳይከፈለው በነፃ እንዲጫወት አዲስ ውል አቅርቦታል ብሏል። ማርካ ስፖርትም ካሪም ቤንዚማ በበኩሉ በክለቡ አዲስ ውል መበሳጨቱ ሲገለጽ ከዚህ በፊት ቃል የተገባለት ነገር አለመፈጸሙ አስቆጥቶታል። ተጫዋቹ በአዲሱ ውል ከተስማማ ምንም ገንዘብ ሳይከፈለው ከምስል መብት ብቻ ገቢ የሚያገኝ ይሆናል። ይህንም ተከትሎ በዛሬው የአልፋታ ጨዋታ እንደማይሳተፍ ለክለቡ በይፋ ማሳውቁን ይህን መረጃ ማርካ ስፖርት ዘግቦታል። በሌላ በኩል በአልኢታድ በአሁን ሰዓት ንጎሎ ካንቴ ወደ ፊነርባቼ፣ ሙሳ ዲያቢ ወደ ኢንተር ሚላን ማምራት እንደሚፈልጉም አሳውቀዋል ሲል ይህን መረጃ ማርካ ስፖርት ዘግቦታል። ከሳውዲ ፕሮ ሊግ ጋር በተያያዘ ከአልናስር እንድለቅ የተደረኩት ብዙ ጎል ስለማስቆጠር ነው ብሏል ታሊስካ። ብራዚላዊ አጥቂ አንድሬስ ታሊስካ የቀድሞ ክለቡ አልናስር አስተዳደር ከክለቡ እንዲለቅ እንደገፋው ተናግሯል። የአልናስር አስተዳደር ክለቡን እንዲለቅ ገፍቶኛል ያለው ታሊስካ ምክንያቱም ብዙ ጎል ስለማስቆጠርና መሰናክል ስለሆንኩባቸው ነው ብሏል። የአሁኑ የአልናስር አስተዳደር ንግድ ላይ ያተኮረ ነው ሲል የገለጸው ተጫዋቹ እነሱ እኔን አይወክሉኝም በማለት ለደጋፊው ተናግሯል። አክሎም የክለቡ አዲስ ጅማሮ አካል ነኝ፣ ነገር ግን እነሱ በክለቡ ያለኝን ታሪክ አላከበሩም ሲል ወቅሷቸዋል። አንደርሰን ታሊስካ በአሁኑ ሰዓት በቱርኩ ክለብ ፊነርባቼ በመጫወት ላይ ይገኛል። ሩበን ኔቬዝ ውሉን ሊያራዝም ነው እየተባለ ነው። ማንቸስተር ዩናይትዶች ለፖርቹጋላዊ አማካይ ሩበን ኔቬዝ ይፋዊ የዝውውር ጥያቄ ለማቅረብ ተዘጋጅተዋል የሚሉ መረጃዎች ቢወጡም ሩበን ኔቬዝ አሁን ላይ በሳውዲ አረቢያው ክለብ አልሂላል ቤት የመቆየት ፍላጎት እንዳለው ተነግሯል። ሩበን ኔቬዝ ለሚቀጥሉት 3 ዓመታትን በአልሂላል የሚያቆየውን ኮንትራት ለማራዘም መቃረቡ ተዘግቧል። ክለቡ ተጫዋቹን የማቆየት ፍላጎት እንዳለው ሲገለጽ፣ ተጫዋቹን በበኩሉ በክለቡ መቀጠል እንደሚፈልግ ተናግሯል ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ከፍተኛ ክፍያ የተከፈላቸው አትሌቶች በአመት ቤተሰቦች ፎርብስ ከፍተኛ ክፍያ የተከፈላቸው አትሌቶች በአመት ሲል ርዕስ የሰጠውን አንድ መረጃ ይፋ አድርጓል። ከ2011 ጀምሮ እስከ 2025 ድረስ ከፍተኛ ክፍያ ያገኙ አትሌቶችን ሲል አንድ ዝርዝር መረጃ ይፋ አድርጓል። ቤተሰቦች ስንመለከታቸው 2011 ላይ ከአትሌቶች ከስፖርተኞች ከፍተኛ ክፍያ አገኘ የተባለው ታይገር ውድስ ሲሆን $75 ሚሊዮን
በ2011 ላይ አስገብቶ ነበር ተብሏል። 2012 ላይ ደግሞ ፍሎይድ ሜይዌዘር 85 ሚሊዮን ዶላር፣ 2013 ላይ ታይገር ውድስ 78.1 ሚሊዮን ዶላር፣ 2014 ላይ ፍሎይድ ሜይዌዘር 105 ሚሊዮን ዶላር፣ 2015 ላይም በድጋሚ ፍሎይድ ሜይዌዘር 300 ሚሊዮን ዶላር፣ 2016 ላይ ደግሞ ክርስቲያኖ ሮናልዶ 88 ሚሊዮን ዶላር፣ 2017 ላይ ክርስቲያኖ ሮናልዶ በድጋሚ 93 ሚሊዮን ዶላር፣ 2018 ላይ ፍሎይድ ሜይዌዘር 285 ሚሊዮን ዶላር፣ 2019 ላይ ደግሞ ሊዮኔል አንድሬስ ሜሲ 127 ሚሊዮን ዶላር፣ 2020 ላይ ሮጀር ፌዴረር 106.3 ሚሊዮን ዶላር፣ 2021 ላይ ኮነር ማክጊነር ቦክሰኛ ነው ቤተሰቦች 180 ሚሊዮን ዶላር አስገብቶ ነበር ተብሏል። 2022 ላይ ደግሞ ሊዮኔል ሜሲ 130 ሚሊዮን ዶላር፣ 2023 ላይ ክርስቲያኖ ሮናልዶ 136 ሚሊዮን ዶላር፣ 2024 ላይ በድጋሚ ክርስቲያኖ ሮናልዶ 260 ሚሊዮን ዶላር፣ 2025 ላይም በድጋሚ ክርስቲያኖ ሮናልዶ 275 ሚሊዮን ዶላር። ቤተሰቦች ፎርብስ ይህንን መረጃ ይፋ ሲያደርገው ከፍተኛ ክፍያ የተከፈላቸው አትሌቶች በአመት ሲል መረጃውን ይፋ አድርጎታል። መረጃውንም ለእናንተ ለውድ ቤተሰቦች አድርሻለሁ። ሮቤርቶ ዲዘርቢ የቀድሞ የብራይተን እንዲሁም የአሁኑ የፈረንሳዩ ክለብ የማርሴይ አሰልጣኝ ነው። ሮቤርቶ ዲዘርቢ በገዛ ፍቃዱ ከኃላፊነቱ ለመልቀቅ ለማርሴይ ኃላፊዎች የመልቀቂያ ደብዳቤ ማስገባቱ ታውቋል ሲል ይህንን መረጃ ፉት መርካቶ ይፋ አድርጎታል። በሌላ መረጃ ክሪስታል ፓላሶች ተጫዋች ሊያስፈርሙ ነው ተብሏል። ክሪስታል ፓላሶች የአስቶን ቪላውን የፊት መስመር ተሰላፊ ኢቫን ጉሳንድ ለማስፈረም በንግግር ላይ መሆናቸው ተገልጿል። በአሰልጣኝ ኦሊቨር ግላስነር የሚመራው ክሪስታል ፓላስ የዝውውር መስኮቱ ሳይጠናቀቅ በውሰት ተጫዋቹን ለመውሰድ ማቀዱ ታውቋል። ተጫዋቹ ባለፈው ክረምት ከኒስ በ35 ሚሊዮን ዩሮ አስቶን ቪላን መቀላቀሉ የሚታወስ ነው። የ24 ዓመቱ የክንፍ ተጫዋች በሌሎች የአውሮፓ ክለቦች ቢፈለግም አሁን ላይ ክሪስታል ፓላስ ተጫዋቹን ለማስፈረም እየሰራ መሆኑ እና ተጫዋቹንም ለማስፈረም ቅርብ መሆኑ ታውቋል ብሏል። መረጃውን ዘ አትሌቲክስ ዘግቦታል። የፊት መስመሩን እያጠናከረ የሚገኘው ክሪስታል ፓላስ ብሬናን ጆንሰንን ከቶተናም ማስፈረሙ የሚታወስ ነው። በተጨማሪም ስትራንድ ላርሰንን ከወልቭስ ለማስፈረም ከስምምነት ደርሰዋል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ስለ ማድሪድ የምለው ምንም ነገር የለም። ኡናይ ኤምሬ ስፔናዊ አስቶን ቪላ አሰልጣኝ ኡናይ ኤምሬ ስማቸው ከስፔኑ ክለብ ሪያል ማድሪድ ጋር የተያያዘ ይገኛል። ስለ ዜናው የተጠየቁት አሰልጣኝ ኡናይ ኤምሬ በዚህ ጉዳይ የምለው ነገር የለም ሲሉ ምላሽ ሰጥተዋል። አስቶን ቪላ ትናንት ምሽት ከሳልዝበርግ ጋር ያደረገውን ጨዋታ 3-2 በማሸነፍ የዩሮፓ ሊግ ጦር ማለፉን ተቀላቅሏል። አስቶን ቪላ ከ8 ጨዋታዎችም 7ቱን በማሸነፍ በ21 ነጥቦች ሁለተኛ ደረጃን ይዞ አጠናቋል። በሌላ መረጃ ማንቸስተር ሲቲ ተጫዋቹ ከጨዋታ ውጭ ሆኗል ተብሏል። አሰልጣኝ ፔፕ ጋርዲዮላ ጄሬሚ ዶኩ ስላለበት የጉዳት ሁኔታ ተናግሯል። አሰልጣኙ እንደተናገረውም ጄሬሚ ዶኩ ሲቲ በቀጣይ በሊጉ ከቶተናም ጋር በሚያደርገው ጨዋታ ላይ ወደ ሜዳ እንደማይመለስ አሳውቋል። ማንቸስተር ሲቲ ከሜዳ ውጪ ከቶተናም ጋር ወሳኝ የሊግ መርሃ ግብሩን በሳምንቱ መጨረሻ እሁድ 1:30 የሚያደርግ ይሆናል። ማንቸስተር ሲቲ ጋር በተያያዘ ማንቸስተር ሲቲ የእንግሊዝ ፕሪሚየር ሊግ ዋንጫን ያሸንፋል ብሏል ጆሃርት። እንግሊዛዊ ቀድሞ ማንቸስተር ሲቲ ግብ ጠባቂ ጆሃርት ፕሪሚየር ሊጉን ማንቸስተር ሲቲ እንደሚያሸንፍ ተናግሯል። ስለ ሊጉ ፉክክር የተጠየቀው ጆሃርት ማንቸስተር ሲቲ ፕሪሚየር ሊጉን ያሸንፋል የሚል እምነት አለኝ፣ ምክንያቱም እነሱ እንዲያሸንፉ እፈልጋለሁ ብሏል። ቢሳካም ባይሳካም ግድ የለኝም፣ ዋንጫውን እነሱ እንዲወስዱ እፈልጋለሁ፣ የሚሆነውን እናያለን ሲል የቀድሞ ማንቸስተር ሲቲ ግብ ጠባቂ ጆሃርት ተደምጧል። ቤተሰቦች ቪዲዮን ላይክ ለማድረግ አሁንም አልዘገያችሁም፣ ላይክ አድርጉት። እንዲሁም ለዚህ የዩቲዩብ ቻናል አዲስ ኮናችሁ ሰብስክራይብ በማድረግ ተቀላቀሉን። እኔ ወደ ሌሎች የስፖርት መረጃዎች ልሻገር። በሌላ መረጃ ራሂም ስተርሊንግ ከቼልሲ ጋር ይለያያል ተብሏል። እንግሊዛዊ የፊት መስመር ተሰላፊ ራሂም ስተርሊንግ ከቼልሲ ጋር በጋራ ስምምነት ለመለያየት ከስምምነት መድረሳቸውን አስታውቀዋል። በሚቀጥለው ክረምት ውሉ የሚያበቃው ራሂም ስተርሊንግ ኮንትራቱን ለማቋረጥ ከክለቡ ጋር ተስማምተዋል። የ31 ዓመቱ ራሂም ስተርሊንግ በቀጣይ በነጻ ዝውውር አዲስ ክለብ የሚቀላቀል ይሆናል። ቼልሲ ባወጣው መግለጫም ስተርሊንግ ለክለቡ ላበረከተው ነገር እናመሰግናለን በማለት በቀጣይ
መልካሙ እንዲገጥሞ ተመኝተውለታል። በሳምንት ከ300,000 ፓውንድ በላይ በማግኘት የቼልሲ ከፍተኛ ተከፋይ የሆነው ስተርሊንግ ከቡድኑ ተገልሎ በግሉ ልምምድ ሲሰራ እንደነበር ይታወሳል ሲል ይህን መረጃ ስካይ ስፖርት ዘግቦታል። ቼልሲዎች የሬንሱን ተከላካይ ጄሬሚ ጃኩዌትን በዚህ የውድድር ዘመን ከሊያም ሩሲኔር ቡድን ጋር መቀላቀል እንደሚችል ተስፋ በማድረግ ተጫዋቹ ለማስፈረም አሁንም እየጣሩ ይገኛል ሲል ይህን መረጃ ዘ አትሌቲክስ ዘግቦታል። ቼልሲ እና ዌስትሃም ዩናይትድ ስለ አክሰል ዲሳሲ እየተወያዩ ነው ተብሏል። ቼልሲ ቋሚ ሽያጭን ይመርጣል፣ ዌስትሃም ደግሞ በውሰት ማስፈረም ይፈልጋል። ስለዚህ እስኪስማሙ ድረስ ንግግሩ ይቀጥላል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ኮል ፓልመር እና የሱ ወኪሎች በክለቡ ደስተኛ አለመሆኑን በተመለከተ ለቼልሲ ምንም አይነት መልእክት አላኩም ተብሏል። ቼልሲ የፕሮጀክታቸው ቁልፍ አካል መሆን እንዳለበት ያምናሉ። አንድ ቀን ግን ቼልሲን ከለቀቀ ከፍተኛ የሆነ ገንዘብ በተጫዋቹ ቼልሲዎች ማግኘት ይፈልጋሉ ሲል ይህንን መረጃ ፋብሪዞ ሮማኖ ዘግቦታል። ማንቸስተር ዩናይትዶች በዚህ ክረምት ኮል ፓልመርን ለማስፈረም አይሞክሩም። የቼልሲው ኮከብ በዋጋ ደረጃ ውድ ነው። በተጨማሪ ማንቸስተር ዩናይትድ ሌሎች ቅድሚያ ሊሰጣቸው የሚገቡ ተጫዋቾች ስላሉት እነሱ ላይ ያተኩራል ሲል ይሄንን መረጃ ደግሞ ሚራር ፉትቦል ዘግቦታል። በሌላ መረጃ አርሰናል ተጫዋቹን ለግሪምስቢ ሊሸጥ ነው ተብሏል። የሰሜን ለንደኑ ክለብ አርሰናል ወጣት ተከላካዩ ማልዲኒ ካኩሪን ለግሪምስቢ ታው ለመሸጥ ከስምምነት መድረሱ ተገልጿል። የእንግሊዝ አራተኛ ሊግ ክለብ የሆነው ግሪምስቢ ታውን ባልተገለጸ ዋጋ ተከላካዩ ለማስፈረም መቃረቡ ተነግሯል። ግሪምስቢ ታውን በአሁኑ ሰዓት ከተጫዋቹ ጋር በግል ከስምምነት ለመድረስ መቃረቡም ታውቋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። አርሰናሎች በክረምቱ የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝን የማስፈረም እድል እንዳላቸው እያጣሩ ይገኛል ተብሏል። አንድሪያ ቤርታ በአትሌቲኮ ማድሪድ ለ12 ዓመታት አሳልፈዋል እና በ2024 የአልቫሬዝን ከማንቸስተር ሲቲ በ82 ሚሊዮን ፓውንድ እንዲዘዋወር ድርድሩን መምራቱ ይታወሳል ሲል ይህን መረጃ ሜን ስፖርት ዘግቦታል። አርሰናሎች ከ18 ዓመት በታች የሆኑ ጎበዝ ወጣት ተጫዋቾችን ለማግኘት ገበያውን ማፈላለጋቸውን ቀጥለዋል ተብሏል። የአርሰናል የቅርብ ጊዜ ኢላማም የሪያል ማድሪዱ ተከላካይ ቪክቶር ቫልዴቪኖስ ሲሆን ክለቡ ለተወሰነ ጊዜ ሲከታተለው ቆይቷል። ቫልዴቪኖስ በግራ ተከላካይ ወይም በመሃል ተከላካይ መጫወት ስለሚችል ማራኪ አማራጭ ነው። ሆኖም በርካታ የአውሮፓ ከፍተኛ ክለቦች እሱ ለማስፈረም ፍላጎት አላቸው ሲል ይህንን መረጃ ኢንዲፔንደንት ዘግቦታል። አርሰናሎች አሁን ላይ የፋይናንስ ሁኔታቸው እጅጉን እየተሻሻለ ይገኛል ተብሏል። ቤተሰቦችን መረጃ ፉትቦል ኢንሳይደር ዘግቦታል። አርሰናል ጠንካራ እና የተረጋጋ የፋይናንስ አቋም ያለው ክለብ ሲሆን ይህም መረጋጋትም ቡድኑ በዚህ የውድድር ዘመን በተለያዩ ውድድሮች የላቀ ደረጃ ላይ የመድረስና ምናልባትም የሊጉን ዋንጫን የማሸነፍ ተስፋ ካለው የፋይናንስ አቅሙ እንደሚጨምር ይጠበቃል። ይህም የክለቡን ገቢ ወደ 175 ሚሊዮን ፓውንድ ከፍ ያደርገዋል ተብሏል እና ዝቅተኛ ግምት የሆነውን የአውሮፓ ቻምፒዮንስ ሊግ ሩብ ፍጻሜ ላይ ከደረሰ ደግሞ አርሰናል ከስርጭት ገቢና ከቲኬት ሽያጭ በግምት 100 ሚሊዮን ፓውንድ ያገኛል ሲል ይህንን መረጃ ፉትቦል ኢንሳይደር ዘግቦታል። በተጨማሪም ከአርሰናል ጋር በተያያዘ የአርሰናሉ ወጣት ታዳጊ የፊት መስመር ተሰላፊ ማክስ ዶማን ከአርሰናል ጋር የመጀመሪያውን የፕሮፌሽናል ውል ተፈራርመዋል ሲል መረጃ ፋብሪዞ ሮማኖ ዘግቦታል። በሌላ መረጃ የርገን ክሎፕ ወደ አንፊልድ ይመለሳሉ ተብሏል። ጀርመናዊው አሰልጣኝ የርገን ክሎፕ ወደ አንፊልድ ተመልሰው የሊቨርፑልን ታሪካዊ ተጫዋቾች በረዳት አሰልጣኝነት ይመራሉ ተብሏል። የሊቨርፑል ታሪካዊ ተጫዋቾች ከቦርሲያ ዶርትመንድ ታሪካዊ ተጫዋቾች ጋር መጋቢት ወር ውስጥ አንፊልድ ላይ የገቢ ማሰባሰቢያ ጨዋታ ያደርጋሉ ተብሏል። ከወዳጅነት ጨዋታው የሚገኘው ገቢ ለሊቨርፑል ፋውንዴሽን እንደሚውል ተገልጿል። የቀድሞ የሊቨርፑል ታሪካዊ አሰልጣኝ የርገን ክሎፕ የሊቨርፑል ፋውንዴሽን የክብር አምባሳደር መሆናቸው ይታወቃል ሲል መረጃ ስካይ ስፖርት ዘግቦታል። ከሊቨርፑል ጋር በተያያዘ የሊቨርፑሉ የቀኝ መስመር ተጫዋች ጄሬሚ ፍሬምቦንግ
ከትናንት በስቲያ በነበሩ የአውሮፓ ቻምፒዮንስ ሊግ ጨዋታ ላይ ጉዳት አጋጥሞታል ተብሏል። ጄሬሚ ፍሬምቦንግ ሊቨርፑልን ከተቀላቀለ ወዲህ በወራት ውስጥም ለአራተኛ ጊዜ ጉዳት ሊገጥመው ችሏል። ተጫዋቹ በባየር ሊቨርኩሰን በቆየባቸው 4 ዓመታት ውስጥ 3 ጊዜ ጉዳት ሲያጋጥመው 65 ቀናትን በጉዳት አሳልፎ ነበር ተብሏል። ፍሬምቦንግ ወደ ሊቨርፑል ከተዘዋወረ ወዲህ ግን በ6 ወራት ውስጥ 4 የተለያየ ጉዳት አጋጥሞታል። 84 ቀናትን በጉዳት አሳልፈዋል ተብሏል። አሁን ላይ ተጫዋቹ ከትናንት በስቲያ ምሽት ላይ ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ እንደሚርቅ አሰልጣኝ አርኔ ስሎት አረጋግጠዋል ሲል ይህንን መረጃ ሜን ስፖርት ዘግቦታል። በዚህ ዓመት ትልቁ ዓላማችን የአውሮፓ ቻምፒዮንስ ሊግ ዋንጫን ማሸነፍ ነው። ማካሊስተር የሊቨርፑል አማካይ ማካሊስተር ቡድናቸው ዋንጫ አሸንፈው ዓመቱን ለማጠናቀቅ ጥረት እንደሚያደርግ ገልጿል። በሊጉ ጥሩ ጊዜ እያሳለፈ የማይገኘው ሊቨርፑል በቻምፒዮንስ ሊጉና ኤፍኤ ካፕ ዋንጫ እድል አለው። ማካሊስተር የዘንድሮን የአውሮፓ ቻምፒዮንስ ሊግ ዋንጫ ለማሸነፍ እየሰራ ነው ብሏል። ስለዚህ የሆነ ነገር ማሸነፍ ከፈለግን መሻሻላችንን መቀጠል አለብን ሲል ማካሊስተር አሳስበዋል። አክሎም ቻምፒዮንስ ሊግ በዚህ የውድድር ዓመት የመጀመሪያው ዓላማችን ነው ሲል ተናግሯል። ሌላ መረጃ የማንቸስተር ዩናይትድ እቅድ በዚህ ክረምት ከአንድ በላይ አማካኝ ተጫዋቾችን ለማስፈረምና ለረጅም ጊዜ የቆየውን የመልሶ ግንባታ አካል ማድረግ ነበር ተብሏል። የመሃል ሜዳ እጮቻቸውም በኤሊዮት አንደርሰን ይመራሉ። ካርሎስ ባሌባና አዳም ዋርተንም ሌሎች አማራጮች አድርገው ይመለከቷቸዋል ሲሌን መረጃ ዘ አትሌቲክስ ዘግቦታል። ማንቸስተር ዩናይትዶች አሁን ላይ ፓትሪክ ዶርጉን የፊት መስመር እንደ ክንፍ ተጫዋች አድርገው ይመለከቱታል ተብሏል። የአሰልጣኝ ቡድኑም ምርጡ ቦታው እንደሆነ እርግጠኛ ሆኗል። በዚህ ምክንያት ክለቡ በሚቀጥለው የዞር መስኮት ለሉክሾ የሚሸፍን አዲስ የግራ ተከላካይ ለማስፈረም ሊንቀሳቀስ ይችላል ሲል ይህንን መረጃ ሜን ስፖርት ዘግቦታል። ከማንቸስተር ዩናይትድ ጋር በተያያዘ የኮቢ ማይኖ የረጅም ጊዜ የኦልድ ትራፎርድ የወደፊት ዕጣ ፈንታ በሩበን አሞሪም ስር እድሎችን ለማግኘት ሲታገል አጠራጣሪ ነበር። ነገር ግን አሁን ላይ ማንቸስተር ዩናይትድ አሁን የማይኖን ውል ለማራዘም ንግግሩ ለመቀጠል ተዘጋጅቷል። ይህም በሳምንት ወደ 20,000 ፓውንድ ኮቢ ማይኖ እንዲያገኝ ያስችለዋል ሲል ይህን መረጃ ፉትቦል ኢንሳይደር ዘግቦታል። ባላንዶር ማሸነፍ ይገባኛል። ራፊና ብራዚላዊ የባርሴሎና የፊት መስመር አጥቂ ራፊና ባላንዶርን ማሸነፍ ከሚገባቸው ተጫዋቾች መካከል ቀዳሚው እንደሆነ ተናግሯል። ባላንዶርን ማሸነፍ ይገባኛል ያለው ራፊና ሽልማቱ ከሚገባቸው ተጫዋቾች የመጀመሪያው እኔ ነኝ ብሏል። ስለ አሰልጣኝ ሃንሲ ፍሊክ የሚያነሳው ተጫዋቹ ሃንሲ ፍሊክ ማንም ባላደረገው ሰዓት በእኔ ያመነ ብቸኛው ሰው ነው ብሏል። የእሱን ያህል እኔም ራሴ ላይ እምነት አልነበረኝም ሲል ራፊና ባላንዶርን ማሸነፍ ይገባኛል ሲል ተደምጧል። የስፔኑ ክለብ አትሌቲኮ ማድሪድ በዚህ የጥር የዝውውር መስኮት የባየርን ሙኒኩን ተጫዋች ሊዮን ጎርቴዝጋን ለማስፈረም ፍላጎት ያለው ቢሆንም እና ክለቡ ባየርን ሙኒክም ለዝውውሩ ፈቃደኛ እንደሆነ ቢነገርም ተጫዋቹ ጎርቴዝጋ ግን ቀሪውን የውድድር ዘመን በባየርን ሙኒክ ማሳለፍ እንደሚፈልግና በክረምቱ የዝውውር መስኮት አዲስ ክለብ መቀላቀል እንደሚፈልግ አሳውቋል ሲል መረጃ ቢልድ ስፖርት ዘግቦታል። ተጫዋቹን ከስፔኑ ክለብ በተጨማሪም የእንግሊዙ ክለብ ቶተንሃም ስፐር እንዲሁም አስቶን ቪላም ፍላጎት አሳይተዋል ተብሏል። በሌላ መረጃ ካፍ የቅጣት ውሳኔውን አስተላልፈዋል ተብሏል። በሞሮኮ የአፍሪካ ዋንጫ የፍጻሜ ጨዋታ ላይ የተፈጠሩ ክስተቶችን ተከትሎ ካፍ በሞሮኮ እና ሴኔጋል ብሔራዊ ቡድኖች ላይ የተለያዩ ቅጣቶችን አስተላልፈዋል። በዚህም መሰረት የሴኔጋል ብሔራዊ ቡድን አሰልጣኝ ፓፔቲያው 5 የካፍ ጨዋታ ቅጣትና $100,000 የገንዘብ ቅጣት ተጥሎባቸዋል። ኤልማን ነዳይ እና እስማኤል ሳር ደግሞ 2 ጨዋታ ቅጣት ሲቀጡ የሴኔጋል እግር ኳስ ፌዴሬሽን ደግሞ $615,000 ቅጣት ተጥሎበታል ተብሏል። የሞሮኮ ብሔራዊ ቡድን በበኩሉ አሽራፍ ሐኪሚ የ2 ጨዋታ ቅጣት፣ እስማኤል አል ሳቢር የ3 ጨዋታ ቅጣት፣ የሞሮኮ እግር ኳስ ፌዴሬሽን ደግሞ $315,000 የገንዘብ ቅጣት በካፍ ተላልፎባቸዋል ሲል ይህንን መረጃ አልአይን ይፋ አድርጎታል። እንዲሁም የሴኔጋል ብሔራዊ ቡድን ደጋፊዎች የብሔራዊ ቡድኑ ዋና አሰልጣኝ ፓፔቲያው በአፍሪካ የፍጻሜ ዋንጫ ውድድር ወቅት በተከሰተው ክስተት ምክንያት በካፍ የተጣለባቸውን የገንዘብ ቅጣት ለመክፈል
የሴኔጋል ብሔራዊ ቡድን ደጋፊዎች ለአሰልጣኛቸው ለመክፈል የገንዘብ ማሰባሰቢያ አዘጋጅተዋል ተብሏል። ፓፔቴውም ራሱ የገንዘብ ማሰባሰቢያ ድርጊቱን አስተውሎ አስተያየት ሰጥቷል ተብሏል። የሴኔጋል ህዝቦች ቤተሰቤ ማዕቀቡ ከታወጀበት ጊዜ ጀምሮ ያደረጋችሁትን አንድነት በጥልቅ ነክቶኛል። በየቀኑ ላሳያችሁኝ ፍቅርም አመሰግናለሁ ብሏል። ሆኖም በስሜ የገንዘብ ማሰባሰቢያ ዝግጅቶችን እንዳታዘጋጁ በትህትና ጠይቃለሁ። ይህንን የልግስና ተግባርም ብረዳምና ብናደንቅም እነዚህን ገንዘቦች በእውነት እገዛና እርዳታ ለሚያስፈልጋቸው ሰዎች እንድታደርጉት ጋብዛችኋለሁ ብሏል። ቤተሰቦች ይህንን መረጃም አላይን ይፋ አድርጎታል። የት ሆናችሁ እያዳመጣችሁን ነው? የምትደግፉት ክለብስ ማን ነው? እንዲሁም ስማችሁን ብትጽፉልኝ ውድ ቤተሰቦች ቀጣይ በሚኖረን የስፖርት ዝግጅት ፕሮግራም ላይ የጻፋችሁልኝን አስተያየት ያነበብኩኝ ስማችሁን እየጠራው ማመሰግናችሁ ይሆናል። ለሰዓቱ ያስኩላችሁ አጫጭር የስፖርት መረጃዎች እነዚህ ነበሩ። በሌሎች የስፖርት መረጃዎች ነገ ተመልሰን እንመጣለን። ተመልሰን እስከምንገናኝ ሰላም እና ጤናን እንደ ሁልጊዜውም እመኝላችኋለሁ።